ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው ከባለፈው የሚቀጥለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ቻሌንጅ ከጀመርን 11 ቀን ሞላን ማለት ነው። ዛሬ 11ኛ ቀን ወይም የ11ኛ ትምህርታችንን ይዘን መጠና ማለት ነው። እንዴት በቀላል መንገድ እንግሊዘኛን በ30 ቀን ውስጥ አቀላጥፈን መናገር እንችላለን የሚለውን ትምህርት ከጀመርን ቆይተናል ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ምን ይላል? ምን ብለን እናንብበው እንላለን። ከዛ መጀመሪያ ጥያቄዎች አሉ። በዚህ በኩል ጥያቄዎች፣ ከዛ መልሶች አሉ። ምን ብለን መመለስ እንዳለብን እንደተለመደው እናያለን። መጀመሪያ ግን እንዴት ማንበብ እንዳለብን እናያለን። ከዛ ትርጉሙን ምን ማለት እንደሆነ እንዴት መመለስ እንዳለብን እናያለን። ስለዚህ የመጀመሪያው ጂኦን እንደምን ማንበብ እንደ ጉ፣ ሁለቱንም ኦ በአንድ ድምፅ ኡ ብለን ማንበብ። ዲን እንደ ድ ጉድ፣ ኤምኦን ሞ፣ አርን እንደ ር፣ ኤንአይን ኒ፣ ኤንን እንደ ነ፣ ጅን ግ ብለን ማንበብ። ሞርኒንግ፣ ኤምአይን ማይ፣ ኤፍኤን ፋ፣ ቲኤችኢን በአንድ ላይ ዘ፣ አርን ር፣ ፋዘር። ጉድ ሞርኒንግ ማይ ፋዘር። እንዴት አደርክ አባቴ ለማለት ጉድ ሞርኒንግ ማይ ፋዘር ልንችላለን። ጉድ ሞርኒንግ ለሁሉም ጉድ ሞርኒንግ ማለት ትችላላችሁ። እንዴት አደራችሁ፣ እንዴት አደርክ ማለት ትችላላችሁ ማለት ነው። ኦኬ። ከዛ መልሳችሁ ምን ሊሆን ይችላል? ለምሳሌ ይሄ ምን ብለን አንብባ። አሁንም ጉድ ሞርኒንግ ማይ፣ እዚህ ጋር ማይ ብላችሁ ጨምሩት። ማይ ማለት የኔ የሚለው ማለት ኤም ዋይ ብላችሁ፣ ኤስኦ እንደ ሰ፣ ኤንን እንደ ን፣ ሰን ብለን ነው የምናነበው። ሰን ጉድ ሞርኒንግ ማይ ሰን ብላችሁ አንብቡ። እቺ ኤን ነች ዳር ላይ ያለችው አትታይም ብዙም። ጉድ ሞርኒንግ ማይ ሰን፣ እዚህ ጋር ጉድ ሞርኒንግ ብላችሁ ማይ የኔ የሚለውን ጨምሩበት ማለት ነው። ሰን ማለት ደግሞ ልጅ ማለት ነው። ስለዚህ እንዴት አደርክ የኔ ልጅ፣ ሴት ከሆነች ማይሰን እንላለን። ወንድ ከሆነ ማይሰን፣ ሴት ከሆነች ማይ ዳውተር እንላለን ማለት ነው። እዚህ ጋር ወንድ ልጅ ከሆነ እንዴት አደርክ የኔ ልጅ ካለው ጉድ ሞርኒንግ ማይ ሰን ማለት አለበት። ሰን ወንድ ልጅ ማለት ነው። ኦኬ። ይህስ ምን ይላል? አይ ኤምኤን እንደ ሜ ማንበብ፣ ዲኢን ድ ብለን ማንበብ። ሜድ፣ ኤን እንደ ኤ፣ ሲኦን እንደ ኮ፣ ኤፍኢን በአንድ ላይ ፊ ብለን ማንበብ። ሁለቱንም ኤፍ እዚህ ጋር እንደምታነቡት በአንድ ድምፅ ከኤ ጋር ፊ ብለን ነው የምናነበው። ኮፊ ሌላ ድምፅ የለውም ማለት ነው። አይ ሜድ ኤ ኮፊ ቡና አዘጋጅቻለሁ ወይም አፍልቻለሁ ለማለት አይ ሜድ ኤ ኮፊ እንላለን ማለት ነው። ቡና አፍልቼልሃለሁ ወይም አፍልቼልሻለሁ። እዚህ ጋር አይ ሜድ ኮፊ ዊዝ ወይም ፎር እዚህ ጋር ፎር ዩ ብላችሁ መጨመር ትችላላችሁ። ቡና አፍልቼልሃለሁ። እዛ ምን ልንል እንችላለን? ቴንክ ዩ፣ ቲኤችኤን በአንድ ላይ እንደ ታ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ፣ ቴንክ ዋይ ኦዩን ዩ፣ ቴንክ ዩ። ኤምአይን ማይ ብለን ማንበብ፣ ዲኢን ዲ፣ ኤን እንደ እዚህ ጋር እናነባትም። ሁለት አናቢዎች በአንድ ላይ ከመጡ የመጀመሪያውን ኢ አንብባችሁ ቀጥሎ ያለውን አታነቡም። ስለዚህ የመጀመሪያውን ኢ ብለን እናነባለን፣ ከዛ ኤን አናነብም ማለት ነው። ስለዚህ ዲኢን ዲ ብለን ማንበብ፣ አርን ር ብለን ማንበብ። ዲር፣ ቴንኪዩ ማይ ዲር፣ አመሰግናለሁ የኔ ውድ ብለን መግለጽ እንችላለን ማለት ነው። ይህስ ምን ይላል? ኤስኢን አሁንም ሲ ብለን ማንበብ፣ ሁለቱንም ኢ በአንድም ሲ ብለን ማንበብ። ዋይ ኦዩን ዩ ብለን ማንበብ። ኤልኤን ሌ፣ ቲኢን ት፣ ር፣ አርን ር፣ ሌተር፣ ሲዩ ሌተር፣ በኋላ እንገናኛለን ሲለን የሆነ ሰው ምን ብለን ልመልስ እንችላለን? አሁንም ሲዩ ብለን ሲዩ አለን። ከዛ ጂኦን በአንድ ላይ ጉ ብለን ማንበብ። ዲንድ ጉድ፣ ቢን እንደ ባ፣ ዋይኢን ይ ብለን ማንበብ። በአንድ ላይ ጉድባይ፣ ሲዩ ጉድባይ፣ እንገናኛለን፣ ደህና ወይም ደህና ሁኝ ብለን መግለጽ እንችላለን ማለት ነው። ከዛ እዚህ ጋር እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? ኮመንት ሴክሽን ላይ ታሳውቁኛላችሁ ማለት ነው። ምን ይላል? ዋይ አር ዩ ሂር ምን ማለት ነው?
እናንተ ኮሜንት ሴክሽን ላይ በአማርኛ ምን ማለት እንደሆነ ጻፉልኝ። ከዛ እዚህ ጋር መልሳችንም አለ ምን ማለት ነው። አይ ወርክ ሂር ናው። አይ ወርክ ሂር ናው ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ጠብቃለሁ ማለት ነው። ያ ምን ይላል ይሄኛው? ደብሊው ኤች ኤን እንደ ዋ ማንበብ እንደ ዋ፣ ቲን እንደ ት ዋት ዋት። ከዛ ኤን እንደ አ፣ አር ኤን እንደ ር አር አር፣ ዋይ ኦዩን ዩ ብለን ማንበብ፣ ዲኦን እንደ ዱ፣ ኤን እንደ ን፣ ጂን እንደ ግ ዱይንግ ዱይንግ። ዋት አር ዩ ዱይንግ ዋት አር ዩ ዱይንግ ምን ማለት ነው? ምን እየሰራክ ነው ወይም ምን እየሰራሽ ነው ብሎ የሆነ ሰው ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ አይን እንደ አይ፣ ኤኤምን አም ብለን ማንበብ፣ አርኢን ሬ፣ ኤልኤን ላ፣ ኤክስን ክስ ሪላክስ አም ሪላክስ። ከዛ ዳብሊውኤን ወ ብለን ማንበብ፣ እዚህ ጋር ቲን አናነባትም፣ ሲኤችን እንደ ች ማንበብ ወች ወች። ቪኢን እንደ ቪ፣ ዲኢ እንደ ዲ፣ ኦን ኦ ብለን ማንበብ ቪዲዮ ቪዲዮ። አም ሪላክስ ኤንድ ዎች ቪዲዮ፣ ቪዲዮ እያየሁ እየተዝናናሁ ነው ብለን መግለጽ እንችላለን ማለት ነው። ያ ሪላክስ ማለት መዝናናት ፈታ ማለት እንደ ማለት ነው። ያ አይስ ምን ይላል? ዳብሊው ኤች ኤን እንደምን ማንበብ እንደ ዌ ማንበብ፣ አርኢን ር ብለን ማንበብ ዌር፣ ዲኦን ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ሊ፣ ቪኢን ቭ። ዌር ዱ ዩ ሊቭ ዌር ዱ ዩ ሊቭ፣ የት ነው የምትኖረው የት ነው የምትኖሪው ወይም የት ነው የምትኖሪው ብሎ የሆነ ሰው ሊጠይቀን ይችላል። ምን ብለን ልንመልስ እንችላለን? ለምሳሌ አይ ኤል አይን ሊ ብለን ማንበብ፣ ቪኢን ቭ ብለን ማንበብ ሊቭ አይ ሊቭ፣ ኤንን ኤን ብለን ማንበብ፣ ኤልኦን ሎ ይቅርታ ኤልኦን እንደ ሎ ሳይሆን የምናነበው እዚህ ጋር እንደ ለ፣ ኤንን እንደ ን፣ ዲኤን እንደ ደ፣ ኤንን እንደ ን ስናነበው ለንደን አይ ሊቭ ኢን ለንደን አይ ሊቭ ኢን ለንደን። እናንተ የምትኖሩበትን ሀገር ማስገባት ትችላላችሁ በዚህ ቦታ ማለት ለንደን ለንደን የሚለውን እናንተ የራሳችሁን ሀገር ማስገባት ትችላላችሁ የምትኖሩበትን። ስለዚህ ለንደን ነው የምኖረው ለንደን ነው የምኖረው ብላችሁ ወይም እናንተ የምትኖሩበትን ሀገር በዚህ መልኩ አይ ሊቭን ብላችሁ መግለጽ ትችላላችሁ ማለት ነው። ኦኬ ቀጥታ ወደዚህ ቀጥታ ዩኒድ ዋይ ኦዩን ዩ ብለን ማንበብ፣ ኤል ኦን ሉ ብለን ማንበብ፣ ኬን ኪ ብለን ማንበብ ሉክ ዩ ሉክ፣ ኤ እንደ ኤ፣ ኤል አይን እንደ ሊ፣ እዚህ ጋር ቲ ሁለት አሉ እንደ ት ነው የምታነባቸው፣ ኤልኤን ል ሊትል ሊትል፣ ኤስኤን ሳ፣ ዲን እንደ ድ ሳድ። ዩ ሉክ ኤ ሊትል ሳድ ዩ ሉክ ኤ ሊትል ሳድ፣ ትንሽ የከፋህ ትመስላለህ ወይም ትንሽ የከፋህ ትመስያለሽ ብለን የሆነ ሰው ምን እንችላለን? ለምሳሌ ከፍቶን ከሆነ ዋይ ኤን የ፣ ኤስን እንደ ስ የስ፣ አይን እንደ አይ፣ ኤኤምን አም፣ ኤስኤን ሳ፣ ዲን ድ ሳድ የስ አይ አም ሳድ አዎ ከፍቶኛል። ካልከፋን ደግሞ ኖ አም ኖ ሳድ ብለን መግለጽ እንችላለን ማለት ነው። ስለዚህ እዚህ ጋር ኖ ብላችሁ ካልከፋን ማለት ነው የስ የሚለውን ኖ ማለት እዚህ ጋር አም ናት ብላችሁ መግለጽ ትችላላችሁ ማለት ነው። ስለዚህ አዎ ከፍቶኛል ከሆነ እንደዚህ ብላችሁ መግለጽ ትችላላችሁ ማለት ነው። አሁን እናንተ የምትመልሱት ጥያቄ ደግሞ አለ እዚህ ጋር ምን ይላል? ቲኤችኤን እንደ ታ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤስን እንደ ስ ታንክስ ታንክስ፣ ኤፍኦን ፎ፣ አርን ር ፎር፣ ኤችኢን ኸ፣ ኤልን እንደ ል፣ ፒአይን እንደ ፒ፣ ኤንን እንደ ን፣ ጂን እንደ ግ ሄልፒንግ ሄልፒንግ ታንክስ ፎር ሄልፒንግ። መልሳችን ምን ሊሆን ይችላል? ራይቲን እንደ ኢት ኢትስ እንደ ማለት ነው በነገራችን ላይ፣ ኤስን እንደ ስ ኢትስ፣ ኦን እንደ ኦ፣ ኬኤን እንደ ኬ፣ ዋይን እንደ ይ ኦኬ ኢትስ ኦኬ። እና እናንተ ታንክስ ፎር ሄልፒንግ ስንል ማለታችን ነው። ኢትስ ኦኬ ስንልስ ምን ማለታችን ነው? እናንተ ኮሜንት ሴክሽን ላይ ታሳውቁኛላችሁ ማለት ነው። ኮሜንት ሴክሽን ላይ በአማርኛ ጻፉልኝ። ኦኬ የዛሬው ክላሳችን እዚህ ጋር እናውቃ። ቀጣይ በሌላ ተመልሰን እስከምንገናኝ መልካም ጊዜ የሚውላችሁ፣ ሰናይ ጊዜ